ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በየላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አይነቶች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናሉም አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁ ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የምሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ በሰ ቤተሰብና በረ ቤተሰብ ቃላትን ምስረታ የሚል ይዤላችሁ መጥቻለሁ ማለት ነው። እንግዲህ ይህን ቪዲዮ እናንተ እስክሪብቶና ደብተር በመጠቀም ከቻላችሁ እየጻፋችሁ ካልቻላችሁ ደግሞ ቪዲዮውን በመመላለስ በደንብ አርጋችሁ እዩት እስከ መጨረሻው ድረስ። ይህን ቪዲዮ በደንብ ካያችሁት በደንብ ይገባችኋል ማለት ነው። ማንበብ መቻል ካለን በተለው ማንበብ ይችላል፣ መጻፍ መቻል ካለን በተለው መጻፍ ይችላል ማለት ነው። እንግዲህ በመጀመሪያ ከሰስከሱ ያሉትን እነዚህን ሰባቱን ድምጾች እያንዳንዳቸው አነብላችኋለሁ። ከዚያም በኋላ ደግሞ በእነዚህ በሰባቱም ድምጾች የተመሰረቱትን ቃላቶች አነብላችኋለሁ ማለት ነው። ከዚያ በመቀጠል ደግሞ በረ ቤተሰብ የተመሰረቱትንም እናያለን ማለት ነው። ተከታተሉኝ። ሰ ሱ ሲ ሳ ሴ ስ ሶ። አሁን እነዚህ ፊደላቶች ደግሞ ከታች ወደ ላይ እስኪ እቆጥርላችኋለሁ። ተከታተሉኝ። ሶ ስ ሴ ሳ ሲ ሱ ሰ። አሁን በእነዚህ በእያንዳንዳቸው ደግሞ አንዳንድ ቃላቶችን የበለጠ እንዲገባችሁ መስርቼላችኋለሁ ማለት ነው። ተከታተሉኝ። አሁን በመጀመሪያ በሰ ወይም ደግሞ በመጀመሪያው ድምጽ የተመሰረተው እናነባለን ማለት ነው። እንግዲህ ሰ ማለት ይች ናት ማለት ነው። ስለዚህ ሰላም ይላል። እንግዲህ እዚህ ጋር ደግሞ ሰ የሰ ቤተሰብ የመጀመሪያው ናት ወይም ደግሞ ይችኛዋ ፊደል ናት ማለት ነው። ላ የለቤተሰብ የአራተኛው ናት። መ የመቤተሰብ የስድስተኛው ናት ማለት ነው። ስለዚህ በአንድ ላይ ሰላም የሚል ቃል መሰረተናል ማለት ነው። በማን የመሰረተና በሰ ወይም ደግሞ በመጀመሪያዋ ድምጽ ነው ማለት ነው። ቀጣይ ደግሞ ወደ እሱ እንሄዳለን። እንግዲህ እሱ ማለት ደግሞ ይችኛዋ ናት። እንግዲህ እቺ ደግሞ የሁለተኛዋ ድምጽ ናት። እስኪ በዚህ የተመሰረቱን ደግሞ እስኪ እናያቸው። ሱሰኛ ይላል። እንግዲህ እዚህ ጋር ደግሞ ሱ የሰ ቤተሰብ የሁለተኛው ናት ወይም ደግሞ ይችኛዋ ናት ማለት ነው። ሳ የሰ ቤተሰብ የመጀመሪያዋ ናት ወይም ደግሞ ይችኛዋ ፊደል ማለት ነው። ስለዚህ እኛ ደግሞ የኛ ቤተሰብ የአራተኛው ናት ማለት ነው። ስለዚህ ባንድ ላይ ሱሰኛ የሚል ቃል መሰረተውልናል ማለት ነው። እንግዲህ እዚህ ጋር ደግሞ በማን ላይ መሰረትና በሱ ወይም ደግሞ በዚህ በሁለተኛዋ ድምጽ ነው ማለት ነው። ቀጣይ ደግሞ ወደ ሶስተኛዋ ድምጽ እንሄዳለን። ሶስተኛ ድምጽ ወይም ደግሞ ሲ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ እስኪ እናያቸው ደግሞ ሲሳይ ይላል። እንግዲህ እዚህ ጋር ደግሞ ሲ የሰ ቤተሰብ የሶስተኛዋ ናት ወይም ደግሞ ይችኛዋ ናት ማለት ነው። ሳ የሰ ቤተሰብ የአራተኛዋ ናት ወይም ይችኛዋ ናት ማለት ነው። ይህ የቤተሰብ የስድስተኛው ናት። ስለዚህ ባንድ ላይ ሲሳይ የሚል ቃል መሰረተናል ማለት ነው። እንግዲህ እዚህ ጋር ደግሞ በማን የመሰረተና በሲ ወይም ደግሞ በሶስተኛዋ ድምጽ ነው ማለት ነው። ስለዚህ ወደ ቀጣይ ደግሞ አራተኛዋ ድምጽ እንሄዳለን ማለት ነው። አራተኛዋ ድምጽ ወይም ደግሞ ሳ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ በሺ የተመሰረቱን ደግሞ እስኪ እናያቸው። ሳምሪ ይላል። ሳምሪ እንግዲህ እዚህ ጋር ሳ የሰ ቤተሰብ የአራተኛዋ ናት ወይም ደግሞ ይችኛዋ ናት ማለት ነው። ም የመቤተሰብ የስድስተኛዋ ናት። ሪ የረቤተሰብ የሶስተኛዋ ናት ማለት ነው። ስለዚህ ባንድ ላይ ሳምሪ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ሲ ወይም ደግሞ ድምጽ እንሄዳለን ማለት ነው። እንግዲህ ሲ ወይም ደግሞ ይችኛዋ ናት ማለት ነው። ስለዚህ በዚህ ተመሰረቱን ደግሞ እስኪ እናያቸው። ሴረኛ እንግዲህ እዚህ ጋር ሲ የሰ ቤተሰብ የአምስተኛዋ ናት ወይም ደግሞ ይችኛዋ ናት ብለናል ማለት ነው። ራ የረቤተሰብ የመጀመሪያዋ ናት። ኛ የኛ ቤተሰብ የአራተኛዋ ናት። ስለዚህ ባንድ ላይ ሴረኛ የሚል ቃል መስርተውልናል ማለት ነው። ስለዚህ ወደ ቀጣይ ደግሞ ወደ ስ እንሄዳለን። ስ ወይም ደግሞ የስድስተኛዋ ድምጽ ይችኛዋ ናት ማለት ነው። ስለዚህ በስ የተመሰረተው ደግሞ ስዕል ይላል። እንግዲህ ስ የሰ ቤተሰብ የስድስተኛዋ ናት። የአ ቤተሰብ የስድስተኛዋ ናት። ል የለ ቤተሰብ የስድስተኛዋ ናት። እንግዲህ እዚህ ጋር የምታያቸው ሁሎችም የስድስተኛ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ስዕል የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ወደ ሶ እንሄዳለን። እንግዲህ ሶ ማለት ደግሞ ይችኛዋ ፊደል ናት ማለት ነው ወይም ደግሞ ሰባተኛዋ ድምጽ ናት ማለት ነው። ስለዚህ ሶስት እንግዲህ እዚህ ጋር ደግሞ ሶ የሰ ቤተሰብ የሰባተኛዋ ናት ወይም ደግሞ ይችኛዋ ናት ማለት ነው። ስ የሰ ቤተሰብ የስድስተኛዋ ናት ወይም ደግሞ ይችኛዋ ናት ማለት ነው። ት የተ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ምን ይላል? ሶስት የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ደግሞ በማን የመሰረተና በስ ወይም ደግሞ በሰባተኛዋ ድምጽ ነው ማለት ነው። ስለዚህ እንዳጠቃላይ እዚህ ጋር ደግሞ ከሰስከሱ ያሉትን በእያንዳንዳቸው አንዳንድ ቃላቶች መሰረተን አይተናል ማለት ነው። ቀጣይ ደግሞ እስኪ ወደ ረ እንሂድ። እንግዲህ አሁን ደግሞ የረን ቤተሰቦች ከነዚህኞቹ በተመሳሳይ በደንብ ቆጥርላችኋለሁ። ከዚያም በኋላ ደግሞ የተመሰረቱን ቃላቶች አነብላችኋለሁ ማለት ነው። ተከታተሉኝ። ረ
ሩ ሪ ራ ሬ ር ሮ። አሁን ደግሞ ከመጨረሻው ወደ መጀመሪያው እስኪ ቆጥርላችኋለሁ። ሮ ር ሬ ራ ሪ ሩ ረ። አሁን ደግሞ በእያንዳንዳቸው የተመሰረቱን ቃላቶች እናያለን ማለት ነው። አሁን በመጀመሪያው ድምጽ ወይም ደግሞ በረ እናያለን። እንግዲህ ረ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ ረባ ረባ። እንግዲህ ረ የረ ቤተሰብ የመጀመሪያዋ ናት፣ ባ የበቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ረባ ረባ የሚል ቃል መስርተውልናል ማለት ነው። አሁን በማን የመሰረትና በረ ወይም ደግሞ በመጀመሪያዋ ድምጽ ነው ማለት ነው። ቀጣይ ደግሞ ወደ ሩ እንሄዳለን። ሩ ማለት ደግሞ ሁለተኛዋ ድምጽ ይችኛዋ ናት ማለት ነው። እስኪ በሩ የተመሰረተው ደግሞ ሩዝ ይላል። እንግዲህ ሩ የረ ቤተሰብ የሁለተኛዋ ናት፣ እዚህ የዘ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሩዝ የሚል ቃል መስርተውልናል ማለት ነው። አሁን በማን የመሰረትና በሩ ወይም ደግሞ በሁለተኛዋ ድምጽ ነው ማለት ነው። ስለዚህ ቀጣይ ደግሞ ወደ ሪ እንሄዳለን። ሪ ማለት ደግሞ ይሄ ደግሞ ሶስተኛዋ ድምጽ ይችኛዋ ናት ማለት ነው። ስለዚህ በዚህ የተመሰረቱን ደግሞ እስኪ እናያቸው። ሪያል እንግዲህ እዚህ ጋር ደግሞ ሪያል ይላል ማለት ነው። እንግዲህ ሪ የረ ቤተሰብ የሶስተኛዋ ናት ወይም ደግሞ ይችኛዋ ናት ማለት ነው። ያ የቤተሰብ የአራተኛዋ ናት ማለት ነው። ለ የለ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሪያል የሚል ቃል መስርተናል ማለት ነው። እንግዲህ እዚህ ጋር በማን የመስረትና በሪ ወይም ደግሞ በሶስተኛዋ ድምጽ ነው ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ራ እንሄዳለን። ራ ወይም ደግሞ የአራተኛዋ ድምጽ ደግሞ ይችኛዋ ናት ማለት ነው። ስለዚህ በዚህ የተመሰረቱን ደግሞ ራዲያ ራዲያ። እንግዲህ እዚህ ጋር ደግሞ ራ የረ ቤተሰብ የአራተኛዋ ናት፣ ዲ የደ ቤተሰብ የሶስተኛዋ ናት፣ ያ የቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ራዲያ የሚል ቃል መስርተውልናል ማለት ነው። እዚህ ጋር ደግሞ በማን የመሰረትና በራ ወይም ደግሞ በአራተኛዋ ድምጽ ነው ማለት ነው። ስለዚህ ወደ ቀጣዩ እስኪ እንሂድ። ቀጣይ ደግሞ ወደ ሬ እንሄዳለን። ሬ ወይም ደግሞ የአምስተኛዋ ድምጽ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ ሬት ይላል። እንግዲህ እዚህ ጋር ደግሞ ሬ የረ ቤተሰብ የአምስተኛዋ ናት፣ ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሬት የሚል መስርተውልናል ማለት ነው። እዚህ ጋር ደግሞ በማን የመሰረትና በሬ ወይም ደግሞ በአምስተኛዋ ድምጽ ነው ማለት ነው። ቀጣይ ደግሞ ወደ ረ እንሄዳለን። ረ ወይም ደግሞ የስድስተኛዋ ድምጽ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ በዚህ የተመሰረቱትን ደግሞ እስኪ እናያቸው። ርቀት ይላል። እንግዲህ እዚህ ጋር ደግሞ ር የረ ቤተሰብ የስድስተኛዋ ናት፣ ቃ የቀ ቤተሰብ የመጀመሪያዋ ናት፣ ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ርቀት የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ሮ እንሄዳለን። ሮ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ በሮ የተመሰረቱን ደግሞ እስኪ እንግዲህ ቀጣይ ደግሞ ሮቤል ይላል። እንግዲህ እዚህ ጋር ደግሞ ሮ የረ ቤተሰብ የሰባተኛዋ ናት፣ ቤ የበቤተሰብ የአምስተኛዋ ናት፣ ል የለቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሮቤል ሮቤል የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ደግሞ በማን የመሰረትና በሮ ወይም ደግሞ በዚህኛዋ ፊደል ነው ማለት ነው። እንግዲህ እንደተጠቃላይ እዚህ ጋር ደግሞ ከረስ ከሮ ባሉት ደግሞ አሁንም አይተናል ማለት ነው። ስለዚህ እንደተጠቃላይ በዛሬ ቪዲዮአችን በሰ ቤተሰብና በረ ቤተሰብ የተመሰረቱን ቃላቶች አይተናል ማለት ነው። በዚህ መሰረት ሌሎችንም ቃላቶች መመስረት እንችላለን ማለት ነው። ስለዚህ በዛሬው ቪዲዮአችን እነዚህን ካየነ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።